ይሄው ለኔ ያስፈራራው አይደለም 400 ሺህ የኢትዮጵያ ብር እዚህ ጋር እንደተቀበልክ ይናገራሉ ስለ ግብር ጠየቀኝ ስለ ግብር የጠየቁ ነገር የለም በቃ ተቀመጥና በስርዓት አዋራኝ ይሄው ለእውነቱን ልንገር እኔ ጋዜጠኛ ነኝ እውነቱን ስለ ሸወልከኝ ማለት ነው የፈለክም ነው የሸወልኩ አይደለም የፈለክም እኮ ከምንም ከመጠጥ ቤት የመጣ ጋዜጠኛ አለ አሁን ከምን ግራው አጋባኝ አሁን የሚዲያ ሰውም አይደለም እንዳልል ነይ ብለኸኛል እንግዲህ ፈቃድም ላሳይ ይችላል ገቢዎች ነው መሰለኝ አሁን እንደዚህ ያሳይ አይ ገቢዎች እንደዚህ አይነት ጥያቄ አይጠይቅም ገቢው ጥያቄ እኮ አይደለም የጠየቁ ያለው ጭቅጭቅ ማበዛ እና ባቆረያ ቡጭ ልገጥመኝ ታዲያ ይሄ ቢሮ እኮ እና ምን ፈልገህ ነው ይሄው ለኔ ካንተ ምንም አልፈልግም የነዚህ ልጆች ገንዘብ እንድትመልስ ብቻ ነው እየጠየቁ ያለሁት እና 400 ሺህ ብር ዝም ብሎ ታዲያ በደረሰኝ ልትሰጥ ነው 400 ሺህ ብር እንኳን አልጻፈም እዚህ ጋር 400 ሺህ ብር የሚባል 400 ሺህ ብር ይጻፋል እኔ ግን 400 ሺህ ብር ተቀብላችሁት እስካሁን ገንዘቡን ወይ ያልመለሳችሁለት ወይ ደግሞ ያላካችሁለት ሰው አውቃለሁ መጨረሻ ላይ አሁን የቀረነው 9 ነው የዘጠኞቹ ልጆች 4 አጋጣሚ አንደኛው መጥራት ካስፈልገ መጥራት ይችላል ይችላል ለምሳሌ አንቺ ስልክሽ ከነማ ይሰራ ለዚህ እንደው የእናንተ ወላ አይደለም ይሄኛው ወላ አይደለም እንደው ይቅርታ አድርጊልኝ አንቺ እንደውም ስልክሽ የማይሰራው የና ድርጅት ነሽ የኛን ድርጅት እያጥላላሽ ነው ሰው ይዘሽ የመጣሽው ለዛ ነው እኔ ብቻ አይደለም እኛ ወዳችን እውነት ይሄው የእናንተ አይደለም ገንዘብ ስትቀበሉ ቼክ አትሰጡ ማለት ገንዘብ ስትቀበሉ ቼክ አትሰጡ ማለት ቼክ ማለት ደረሰኝ ላይ ነው ደረቅ ቼክ የምን ደረሰኝ የሚሰጥ እኮ ገንዘብ ነው አይደል ካሜራው እዚህ ጋር ታባበኝ እሺ ነው የገባችሁት እሺ ረጋብኝ ነበር የሆነ ሰዋዊነት ሰዋዊ ተከራካሪ ወይም ሰዋዊ መብት እንትና የሚባል ነገር አለ አይደል ግን ሰዋዊ መብት የሚባለው ነገር ምንድነው በቃ ፌስ ቱ ፌስ ማሳየት ሰርተ ማሳየት ወይም ሰርቶ የሚባላ ሰርተ በላባክ የሚባል ነገር አለ ሽኝቱ አዘጋጅተው ኦኬ ጓደኞችሽ እዛ ጓደኞች ሲሆን ቤተሰቦች ሽኝት አዘጋጅተው ምናምን ነው የላኩ ሁለታችን ይሄ ሁሉ ነገር ሲደረግ ኤምባሲ አልገባን አጫነክ ግን አይ እኔ ለማስጨነቅ ፈልጌ አይደለም ይሄ ማጣላት ስላለብኝ አዎ ይሄ በቃ ሊሆን እዚህ ያለው ቪዛ እኮ ነው ያልኩት አሁን ለምሳሌ የአውሮፓ የት ነው የምትልኩት አውሮፓ የተለያዩ ልካለች አሁን ቢያንስ ወደ ሩሲያ አብዛኛው ሩሲያ እስልክ ነበር አሁን ጦርነትም ስለሆነ እዛ አካባቢም ተቀባይነቱ ማዛይደው አሁን ማለት ያው ሩሲያ ማለት ቤላሩስ ነው አዎ አሉ ለምሳሌ አሁን ጀርመን ሰው ያስፈልጋታል እውነት ነው እንደሚያስፈልጋው ወዲያው በሄደውም ያገጠባቸው አክሲደንት ምንም ነገርም የለም የላካቸው ሰዎች አሉ ወደ 36 ሰዎች ልከና ወንዶች ጀርመን በሹፍርና በሐኪም በአትክልት ልክ እንደኛ እንደዚህም ብለው መቆፈር አለ ማለት አትክልት ማለት ያው በማሽን ስለሆነ አስቸጋሪ ማለት አይደለም ማለት አሪፍ ነገር ነው በቃ አምኖበትም ይሄ ነገር አለ መቻል አይመችም በቃ ይሄ ነገር ነው ያለ የሚመጣ በአክሲደንት ምንም አንዳች ነገር የለም እስካሁን እግዚአብሔር ይመስገን እዛ ያሉ ሰዎችም እኛን አመስግነው እንደውም ድርጅት እዛ ወደ 3 ነው 4 ሀገራት ድርጅቶች ራሱ ያው ባሰልህ በዚህ ይሄን ድርጅት እዛ እንደማለት ይፈልጋሉ እንደሰማን ምክንያቱም ሰዎች እዛ ሄደው እዚህ መተው መኪና ይገዛሉ እንደጋ ተመልሰው ሄደው ሀገቱ የተቀመጧሉ ወልደው ምን ብለው በቃ አይኔ ባይዘው አሁን ስንት ጊዜ ሆናችሁ ታይቷል እዛ ያላየው ማለት ወደ 9 ዓመት አሁን 11ኛ ዓመት አንድ ሰው ኮሮና ነበረ በኮሮና ትንሽ እንደምለው ነበር ዘግተን ነበር ሰው ብዛ ስለነበር በጣም ጥሩ ነው አሁን ቀለል እናድርገውና አሁን እኔ አውሮፓ የሚሄድ ወንድም አለኝ እሺ ምንድነው ማለት ያው የሚሄድበት እሱ የሆነ በስራ ቪዛ ነው የሚሄድ በስራ ቪዛ ነው የሚሄደው እሺ ምንድነው ማለት የተማረበት ወይም ደግሞ እሱ የሚሰራበት ሙያው ምን አሁን እዛ ሄዶ እንዳይቸገር ያው እዚህ ጋር እንደዚህ ነው ማገዝ ያለበት እዛ ሄዶ እንዳይቸገር ሙያው ምንድነው እንዴ ሙያ ያለው በቃ ሄዶ እንደወረደ ቀጥታ እዛ ሄዶ አርፎ ምን ብሎ ስራውን ጀምራል አሁን እሱ እውነት ለመናገር 10ኛ ክፍል እንደጨረሰ ነው ስለዚህ ምንም ሙያ የለውም ማለት ምንም ሙያ የለውም ግን ደግሞ የፋብሪካ ስራዎች ይኖራሉ ነች ፋብሪካ ማለት አትክልተኛ ማለት ምን አለ እነሱ ደግሞ ትምህርት አይጠይቁም አይስለ ያው ምናልባት እስከ 10 አይደለም
እስከ 10ኛ ክፍል ጀምሮ ነው እናንተ የምትቀበለው ወረቀት። በእኛ ሀገር አለ የሚሄድ አሁን ባይዘው እንግሊዝኛ መቻል አለበት። እንግሊዝኛ ቢያንስ ፐርፌክት መሆን አለበት። አንደኛ የሆነ ማለት ቋንቋውን እናንተን የምታሰለጥኑት እስከሚሄድ ይቻላል። እንደዛም ያደርጋቸው ሰዎች ይኖራሉ። አሁን ፐርፌክት የሆኑ ልጆችን ገባ ወጣ የሚባል ነገር አለ። ስለገባ ወጣ ስለ እነዛ ልጆች በቃ ፐርፌክትሊ ምናምን ከሆኑ ምን አደከማቸው ወይም ምን ወር አስገባቸው። ስለዚህ እነዚህ ልጆች ምን ታደርጋለህ? በቃ ይኸው እዚህ መሀል የገቡ ራሱ ወደ 10 ምናምን በቃ ፐርፌክት ይሆኑ ናቸው። ስለዚህ ዝም ብሎ በዚህ ላንጉጅ ወዱ ከዋሉ ቀሰዳቸዋል። ምክንያቱም አንተ የምታፍርበት ነገር እነሱ ቢለው የሚንገላቱበት ነገር የለም። በዛው ግን ቋንቋ ጠቃሚ እንደሆነ ታውቃለህ። በጣም ጠቃሚ። አዎ እኛንም ይሄንም አሁን እውነት ለመናገር ካንተ የተረዷቸው ነገሮች አሉ። በጣም ጥሩ ድርጅት ነው ማለት ነው። ስለዚህ አሁን የምፈልገው ምንድነው የውሎቹን ወረቀቶች እንድታሳየኝ ነው። ውል የምትሰጥበትን ወረቀት አሁን እኮ ይኸውልህ አሁን እኮ ሌላ ድርጅት ሄደ እንደዚህ የሆነ ማለት እንደዚህ ተናግራል። አሁን ለምሳሌ እውነት ለመናገር አልጠየኩም። ግን ትክክለኛ ድርጅት ነው ተብሎ ጥቆማ ተሰጥቶ ነው ወደ እናንተ የመጣሁት። የኛ ውል ይኸውልህ ውል ምንድነው? ሰው መቶ ትመዘገባለህ እኮ ቅድሚያ ክፍያ የለውም። አዛም ባል ከ15 ቀን በኋላ ስልጠና ከጀመርክ በኋላ የምትከፍለው ብር አለ። እየተረዳኸኝ ነው? የምትከፍለው ብር አለ። ያ ብር ፓስፖርት ከኛ ጋር የሚቀመጠው ስልጠና ይሰለጥናል። ኤርፖርት ሄዶ ልክ ኤርፖርት ሲገባ ሙሉን ብር ከፍሎ ይገባል ወደ ኤምባሲ ማለት ይሄ ማለት ቪዛ ሪሲቭ ካደረገ በኋላ አሁን ልክ እንደነዚህ አሁን ግማሽ ከፍለው ናቸው። አሁን ልክ ወደ ኤምባሲ ሄዱ ምንድነው ስምታው ላይ አሁን እናንተ መጀመሪያ ቀብድ ክፍያ የምታስከፍሉ መቼ ነው? ላንጉጅ ስልጠናው ሲጀመር ይመዘገባሉ። እና የምዝገባ ምናምን አንልም እኛ እንደዚህ ምዝገባ አሁን ለምሳሌ ምን ያክል ጊዜ ይጨርሳሉ? ማለት ታይም ሊሚቴሽን 3 ወር 2 ወር 3 ወር 2 ወር ያው እንግዲህ እንደድል የሚባል ነገር የሆነ ማለት 3 ወር ግን አይዘሉም። 2 ወርም ላይ ቆይ ይችላል። 3 ወርም ላይ ማክሲመም አሁን ስንት ጊዜ ነው? አሁን ሚሊዮን ማክሲመም ሚኒመም ምንለው ነገር አሁን ታውቃለህ? ከዛ የሆነ ማለት አገሪቱ የሆነ አሁን ለምሳሌ እዚህ ጋር የሚሄዱ ሰዎች አሁን በተለያየ ሀገሮቻቸው አንድ ብቻ ነች ወደ 3-4 ናቸው እንጂ ወደ ሳውዲ የሚሄዱ አብዛኛው ወደ ቤሩት ምናምን ብያለሁ አይደል? ለምሳሌ ቤሩት አሁን የሆነ ልዘጋ ትችላለች በዛ ሊዘገይ ይችላል። ተረድተኛል? ለምሳሌ አሁን የሆነ ማለት ሀገር አንድ የሆነ ነገር ያጋጥማታል አይደል? ስለዚህ የአየር መንገድ ዘግቻለሁ የሆነ ማለት የሆነ እንትን መንቀሳቀስ አይችልም ይባላል አይደል? በዛን ታይም እኛ ታገሱንላል እንዲህ ነው ምናምን ብለን እንደው አንድ ቀን የሁለት ቀን ቢበዛ እስከ ሳምንት ነው 2 ወር እሱማ 3 ወር 4 ወር ሊሆን ይችላል። ያ ነው እንጂ የኛ ድላዘጋይቷር እንዴት በአየር ንብረት ችግር ምክንያት እንዴ 3 ወር 4 ወር ሊዘጋ ይችላል? እኛ አይደለም እኮ አሁን እኮ ለምን ታውቃለህ? ጥሩ ማለት እየተግባባን ነው። ሳንተ ልጠይቀኝ ያወጣ ሚዲያ ነው። አሁን ለምን ታውቃለህ? እንደዚህ የሚልና ምንድነው እኛ አይደለም እኛማ ዛሬም እኮ ነው ቢሉን እኮ ልጆችን መርጠን እዛ መሀላውን ታያለህ። ይዙር ምናምን ታያለህ። ማናጀር አለ ምን አለ ሰክሰስ ሬት ዞሮ ግን ሰክሰስ ሬት 100% ነው። ያፕ 100% 90 ምናምን የሚባል ነገር የለም። ምንም የለም የኛ ድርጅት። ስለዚህ አሁን እሺ 3 ወር ወሰድ ከዛ በኋላ ቢበዛ 1 ወር 2 ወር ተራዝም በ5 ወር ድረስ ግን ትሸኛቸዋላችሁ ልጆቹን ኤርፖርት ድረስ ዳችሁ። አሁን እኛ ስመዘግብ አንዋሽም እንዲህ እንመዘግባለን። ከ2 ሳምንት በኋላ እንና ጠይቁን እናለን። ከዛም በኋላ ከዛም እንደወራለን አይደል? ከዛም በኋላ ይሄ ነው እንባባላለን። እኔ ይሉናል። ከዛ ባለው ነገር የመጡ ሰው ልጆችን በወርድና እንነግራቸዋለን። ይሄ ነገር አለ ይሄ ነገር በቃ 2 ወር 3 ወር ላይ ተገባችሁ ይችላል። ስለዚህ ወደ ስልጠና ግቡ ስንላችሁ ወደ ስልጠና ግቡ ካልናችሁ በቃ ኦሬዲ እንደሄዳችሁ ቁጠሩት። ስልጠና አይቀበል ስልጠና የምትሰለጥኑ እናንተ ናችሁ። አለ ስገበያዩአቸው እንትኖች የስልጠና መስጫ ናቸው። እንትኖች አንዳንዴም ያው ትንሽ ወደ ክፍለ ሀገር የመጡና ከሆነ ምሳ ግብዣም እናደርጋለን። በጣም አሪፍ ነው። በጣም ጥሩ ነው። አሁን ምንድነው እንዳልከው ቅድም ካመጣጤ ወንድሜ መሄድ ይፈልጋል። ስለዚህ እናንተ ደግሞ ታማኝ ድርጅት ስለሆናችሁ ውልህን ሰጠኛለህ። ቀብድ የሚያስፈልግ ከሆነ አሁን ቀብዱን ከፍዬ ሄዳለሁ። አሁን ማውራው ቀብድ አሁን አለ የሚከፈለው ስሙን መዘግብልሃለሁ። ከዛ ከ2 ሳምንት በኋላ አሊያም ደግሞ ከወር በኋላ የት እንደሚፈልግ ትነግረኝ። መጀመሪያ የት ነው የሚፈልገው? የት ነው የሚፈልገው? አውሮፓ የሚፈልገው አውሮፓ ነው። በቃ ሸንገን ቪዛ የሚባሉት ሀገሮች ላይ 30 ምናምን ሀገሮች ላይ መግባት ይችላል ማለት ነው በዛ ቪዛ ላይ። እሺ ማለት አሁን አስቸኳይ ፍሪ ቪዛ ማለት አሁን አስቸኳይ ከሆነ የሚሄደው ብሩ ጨምሩበታል። ችግር የለውም። ለምን አሁን ለኛ የምናገጣጋለህ
የኛ እዚህ ጋር የምንሰራው በ4 ወር አንዴ መሄድ እንችላለን። ስለዚህ አሁን እዚህ ጋር ምንም ችግር የለውም። ለምሳሌ አሁን ማወራ ምንድነው ታውቃለህ? ልክ እንደ ቤተሰብ ላወራ ነው የፈለኩት። አሁን ምንድነው አሁን ወደ 10 ነን አለ ነው። ከ10ሩ 2 ሰው በ3 ወር አንዴ መሄድ ይችላል፣ መጎብኘት ይችላል። ስለዚህ ስሙን ፓስፖርቱም አልተሰራም ገና ነው ብለኛል፣ ያወጣ ነው ብለኛል። ስለዚህ ፓስፖርቱን ወይ ሊሄድ ይችላል በእኔ ስም እናደርግለትና አይ ልረዳ ላግዝህ ፈልጌ ነው በእኔ ስም እናደርግለትና ከዛም በኋላ ልክ ጎብኝኑ ይሄዳል። ጎብኝኑ ከሄደ በኋላ እዛ ምንድነው ማድረጉ ልጅ ጋር ተደዋውዬ ቀጥታ አትክልተኛ አልያም ፋብሪካ ውስጥ ገብቶ በጉብኝት ሄዶ እዛ ሄዶ በጣም ጥሩ ይሄን ነገር ልገዝ ብዬ ነው። ግን ብሩ ችግር የለውም ግማሽ ምናምን የሚባል ነገር የለም። ከዛ ያለውም በቃ ኦንላይን ስለሆነ ስለዚህ አሁን ነው የምከፍል ሙሉውን ማለት ነው። አይ አሁን አክል ያውን ፓስፖርቱ ምናምን ያው በኔ ስም ስለሆነ አንደኛ ይሁን እኔ አሁን ብዙ ጊዜ ስራ ስለማይመቸኝ ውሉን አይቼ ፈርሜለት መሄድ ነው የምፈልግ። ስሙን ብቻ ነው የምሰጥ። ነገ ብደውልስ? አይ አልችልም። እውነት ለመናገር ዛሬም ለራሱ እወጣለሁ። ያው የሚዲያ ተወስቶ ይገባል መቼስ ቦታ እየዞርክ ትሰራለህ። ትክክል። አሁን ደግሞ ትንሽ ይከብዳል። ውሉን እንትን በላይ ዛሬውኑ ተፈራርመን ስሙን ሰጥቼ እሄዳለሁ። ለመሰለህ አሁን ቆይ እስኪ እኔ ምሳ ልውጣ። እኔ ብቻ ለመወስነው አሉ ከነሱ ጋር እንትን ዲስከሽን እና የሆነ ማትናገርና እደውልልሃለሁ። አለም ያለበት መጥቼ ወረቀቱን ይዤ መጥቼ አስፈርሜ መሄድ ይችላል። ችግር የለውም። ስራችን አይደል ሊሆን ይችላል። አሁን ይሄ እሺ ቢያንስ አሁን የምንሰጧቸው ውሎች አሉ አይደለ? ስለዚህ ከነሱ ውሎች መካከል አንዱ ላሳይ። አሁን አንተ በአቋራጭ መንገድ መናገር ስላልፈለክ ነው እንጂ ውል ነው የምትለኛል። ውሉን እንድታሳይ ነው የፈለኩት። ምክንያቱም የምትሰጡት ውል እሺ ሳሟን የወሰዱትን ውል አሳየኝ፣ ችግር የለውም። አሁን እንዳልከው ሌላ ጊዜ እመጣለሁ ወይ ደግሞ ልጁ ወንድሜ አሁን ልጁ አሁን እዚህ ጋር ወደ ፕሮሰሱ ሲገባ ወይ ደግሞ ወደ እናንተ ማሰልጠኛ መጥቶ ቋንቋውን መማር ሲጀምር ክፍያው ይከፈላል፣ ችግር የለውም። ግን አሁን ምንድነው የፈለኩኝ ውሏን አሳየኝ። ወንድሜ አሁን የምትሰጠው ነው ለመሰለህ ይሄንም ወንድምህም ስለሆነ የሆነ ነገርም ስላወራኝ የሆነ ነገርም ስለገባኝ ነው እንደዚህ ልገዝ ያልኩ እኮ እኔ አሁን ችግር የለውም። አሁን መተጋገዙ ችግር የለውም። ውሉ እንደውም አሁን ልጁ ምሳ ስለወጣ ይኸው ቁልፍ የለም ከኔ ጋር አለ ቁልፍ። የኔ ቢሮ ቅድም ያያት ስትገባ እየተቀበልኩ እሷ ነች የኔ ቢሮ። ስለዚህ አሁን ምንድነው ልጁ ስለሌለ እዛም ትንሽ ቋቋታ የሆነ ጮት ስላለ የሚዲያ ሰው ስለለኝ ከዚህ ጋር ልቀበልህ አክብሬ ነው እንጂ ከኔ ጋር አይደለም። ከኔ ወዲያ ብመጣ ግን አልያም እንደው ሌላም አንዴው እኛ በእንዴ እኮ ድርጅት እኮ ድርጅት ሲባል እኮ አንድ የሚሰራ ድርጅት አለ። እዚህ ማናጀር አለው፣ ስራ አስኪያጅ አለው። ለልጁ ደውልለትና እኔ እኮ ሄዳለሁ እያልኩ ነው። ገቢዎች ስብሰባ ይባላል። ለ2 ቀን አይመጣም ልጁ እና ሲመጣ አልደውልልና የወንድምንም ፈርም ባለው ትሄዳለህ። ተረዳኝ። አሁን እኮ ምንድነው አንተ አሁን እንደምትለኝ እዚህ ጋር ሰው የለም አይደል? ሰው ሳይኖር ለምንድን ነው ታዲያ ወይ አንተ ቢሮ ያንተ ድርሻ እዚህ ጋር ካልሆነ ምንድነው የምትሰራው እዚህ ጋር አንተ ቁጭ ብለህ? ምክንያቱም አሁን ማናጀር በጣም ቢበዛ ወይ ጥሩ በሚባል ሙያተኛ ወይ በምክትል ማናጀር ነው አይደለ ውክልና የሚሄደው። አሁን አንተ ለምሳሌ የቋንቋው መምህር አንተ ከሆንክ እዚህ ጋር ምን እንደምትሰራው አብራችሁ ልትሰሩ እንደምትችሉ ይገባኛል። ግን ምን እንደምትሰራው ያው ያስተማርከኝ ነው ባለውም ያስተማርከኝ መሰለኝና አሁን ትክክል ነህ። እንደ ሚዲያ ለምትጠይቀኛለህ ግን ለምሳሌ እዚህ ጋር አንድ ሰው መጥቶ አቱን እንዳይሄድና እንዳይንገላታ ተረድተኛል። ያ ስለሆነ እሺ አሁን እኮ አቶ መሄድ አለ መሄድ እኮ አይደለም። አሁን እዚህ ጋር እሺ ለምሳሌ ልበልህና የሆነ ሰው ቀጥራችሁታል፣ መጣ ቀብድ ሊከፍል ነው የመጣ እንበልና ከዚህ በፊት መጣው ለዚህ ቢሮ ውስጥ እሺ ቀብድ ሊከፍል ነው የመጣው። ስለዚህ የምትሰጠው ውል የትኛውን ውል ነው? እሱን ነው ታሳየኛል። ይሄ በነበርና የሚባል አይደለም። ይሄ ድርጅት ስለሆነ ነገር እኮ አሁን ለምሳሌ አንድ ሰው ሆቴል ከፈተ፣ አስተናጋጅ ከሌለው ከስተመር መቶ ከተቀመጠ ማን ነው የሚያስተናግደው? ሰውየው ባለቤቱ መቼም ያን ሁሉ ሰው አስተናግደ እየተረዳኝ ነው ልንገ ይሆነ። ስለዚህ ምንድነው ከዚህ ጋር ይህ ስራ አስኪያጁ የለም ብለህ ቢሮ መዝጋት የለብህ። እና ሰዎች የመጡ ድርጅቱን ፈልገው ስለሆነ ድርጅቱ ተቀባይነት እንዲኖረው አንተ በዛ ሙያ አይደለም ግን
ወንድሜ አሁን እንዴት መሰለህ እነዚህ ማስረጃዎች ሲታሳይ ሞር ያንተ ታማኝነት ይጨምራል። እዚህ ጋር እንዳልኩ ነው ሚዲያም ላይ ነው እኮ ያለ ነው አይደል? ስለዚህ ማስረጃዎቹን ብታሳየኝ በጣም ደስ ይለኛል። አሁን ከእንትን ግራው አጋባኝ እኮ አሁን የሚዲያ ሰውም አይደለም እንዳልል ነይ ብለኸኛል። እንግዲህ ፈቃድም ላሳይ እችላለሁ። ገቢዎች ነው የመሰለኝ አሁን እንደዚህ ያሳይ። አይ ገቢዎች እንደዚህ አይነት ጥያቄ አይጠይቅም። የግብር ጥያቄ እኮ አይደለም እየጠየኩ ያለሁት። ጭቅጭቅ ማበዛ የግብር ጥያቄ ሳይሆን እየጠየኩ ያለሁት ውላችሁ የታል ነው እያልኩ ያለሁት። ውልህን ለምንድን ነው ፈቃደኛ ሆነ ለእኔ ማሳየት ያልፈቀድከው? አሁን እኮ ክርክሩስ እየጠየቅን ያለው የፍርድ ቤት ጠበቃ ነው የመሰለኝ። አሁን እንደዛ አይደለም። በዋነኝነት እኔ ከአንተ ማግኘት የምፈልጋቸው ነገሮች ስላሉ ነው። ገንዘብ ስትቀበሉ ቼክ አትሰጡ ማለት ገንዘብ ስትቀበሉ ቼክ አትሰጡ ማለት ቼክ ማለት ደረሰኝ ላይ ነው። ደረቅ ቼክ የምን ደረሰኝ? የሚሰጥ እኮ ገንዘብ ነው አይደል? ምንም ልንግባባ አልቻለም። ይኸውልህ ቢያንስ እንኳን የሰው ልጅ ሲዋዋል 200-300 ሺህ ብር እስከ 400-500 ሺህ ብር ስትቀበል ካሽ አይደለም መቀበል ያለብህ፣ ወይም ደረሰኝ መስጠት አይደለም ያለብህ። ህጋዊ ቼክ ትሰጣለህ። ፕሮሰሱ የሚሳካ ከሆነ ያን ቼክ ወደ አንተ ይመልሳሉ ልጆቹ አይደለም። ካልሆነ ግን ድርጅቱ አሁን ይሄ መመሪያ ስሩ አልተባለም። እኛ የምንሰራው ምንድነው በራሳችን ድርጅት እና 400 ሺህ ብር ዝም ብሎ ታዲያ በደረሰኝ ልትሰጥ ነው? 400 ሺህ ብር እንኳን አልጻፈም እዚህ ጋር 400 ሺህ ብር የሚባል 400 ሺህ ብር ይጻፋል። እኔ ግን 400 ሺህ ብር ተቀብላችሁት እስካሁን ገንዘቡን ወይ ያልመለሳችሁለት ወይ ደግሞ ያላካችሁለት ሰው አውቃለሁ። ያው እንግዲህ እንደድሉ ነው እንግዲህ ሰው የምን እድል ነው? ይኸውልህ እዚህ ጋር አሳካዋለሁ 100% ሰክሰስ ሬት ስትል ነበራል። አዎ። ስለዚህ እንደዚህ አይነት እድል የሚባል ነገር አለ እንጂ ቅድም እንዳወራው ያልስ ተመዝግቦ የሚሄድበት ሀገር የሚሄድበት ቦታ አመች ካልሆነ በእኛ ያክል በር ይዘግቻለሁ ካለ የፕሌን ትሬኒንግ አይቻልም ተዘጋ። እኛ መቼም በአሞራ አንልከውም አባ። ይኸውልህ እኔ የማውቀው ሰው አለ እያልኩ ነው። በአሞራ በምናምን የሚባል ሳይንስ የለም እዚህ ጋር ገባ። የምትሰራው ስራ ቢያንስ ትክክለኛ መሆን አለበት አይደለም? ይኸውልህ 3-4 ያልነገርን አሁን እንደ ሚዲያ ሰው ሳይሆን እንታወራኛለህ እንደ ገቢዎችና እንደ ጭቅጭቅ ወይም ደግሞ ድርጅት ለማጥላላት እና ነገር አሁን ሰዎች እየሰሙ ነው። ቢያንስ ታወለ ይኸውልህ የኔ ወንድም እኔ እንደዛ ለማድረግ አይደለም የመጣሁት፣ ወይም ድርጅቱን ስም ለማጥፋት አይደለም የመጣሁት ገባህ? ግን ደግሞ ስመጣ ለሰው የሚመቸውን ትክክለኛውን ነገር ለመምረጥ ነው የመጣሁት። እናንተም ቢሆን ህዝቡ ሳይጭበረበር በህጋዊ መንገድ ነው ሰርታችሁ እንትን ማለት ያለባችሁ። አንድ ሰው ድርጅታችን ተመዝግቦ ሄሎ ፍሬዎት ቢሮውን ታውቂዋለሽ መቼስ አንቺን ያሳየሽኝ። ስለዚህ በሩ ጋር ነሽ አይደል? ነይ ግቢ። ይኸውልህ የኔ ወንድም 400 ሺህ ብርን ያክል ከ11 ልጆች ተቀብላችኋል። ለእነሱ ደግሞ ምንም አይነት ቼክ አልሰጣችኋቸውም። 11 ምናምን ይባል። ይኸውልህ አሁን በአንድ የሚሄዱት 38 40 እስከ 50 ነው እያልኩ ነው። ይኸውልህ 40% ቅድመ ክፍያ ተቀበላችሁ 1 ሚሊዮን ብር። እሺ በጠቅላላ 1 ሚሊዮን ብር። ስለዚህ 400 ሺህ ብር ተቀበላችኋቸው። ላንጉጅ አሰለጠናችኋቸው። እነዚህ ልጆች ከጀመሩ ኦልሞስት 11 ወር እና ከዛም ጊዜ በላያቸው ነው። እስኪ አሁን ላንጉጅ አንድ ሰው ሰለጠነ ማለት ይሄ ድርጅት ህጋዊ አይደለም እያልክ ነው ወይስ ህጋዊ አይደለም እያልክ? ህጋዊ ልትሆን ትችላለህ። እሺ ፕላስ ደግሞ አሁንም ሌላ ማስረጃ የምንፈልጋለሁ፣ ንግድ ፍቃድ የምንፈልጋለሁ። ይኸውልህ ወንድሜ አንደኛ ንግድ ፍቃድ በጠየቅ አንተ ምን ንግድ ፍቃድ ካላሳየህ ደግሞ እዚህ ጋር እንዴት የሚዲያ ሰው እኮ አንተ ንግድ ፍቃድ የምትጠይቅ ነው። የንግድ ፍቃድ ጠይቁ የራሱ የቻለው የሚዲያ ሰው ስለሆንኩ እኮ አይደለም ገባህ? ከሚዲያ ስለመጣሁ አይደለም። እንዴት ነሽ? ታውቃታለህ አይደል? አዎ እንዴት ነሽ አንቺ? ስልክሽ አይሰራም ጠፋሽ። የት ጠፋሽ? የት ገባሽ? አይ የኔ ስልክ እንኳን ይሰራል ያንተ ነው እንጂ ያው እኛ ይሄው ይኸውልህ እነዚህ ልጆች ስልክ እያነሳችሁ አላችሁ አይደል? አይ ደውላለሁ። ሰማኝ እኔ ወንድም ይኸው ምሳ ሰዓት ነው ወጣ ምናምን ደውለሽ ለእሱ የሰጣት ውል ነው አይደለም? አዎ መቼ ያልቃል ነው የሚለው ፕሮሰስ። አንቺ ወረቀቱም እንዳለ ቦጫጭቀሽዋል። የት ጠፋሽ? አይ አልተቦጫጨቀም። ምን የተቦጫጨቀ ነገር አለው? ይሄ በጣም ቆይ ዘገይሻል። አዎ ስልክሽም አይሰራም የዛኔ። አይ ስልክ ይሰራል። ከጓደኛህ ጋር ማውርቼ ነበር። እሺ በተደጋጋሚ ነው የምመጣው እዚህ። እኔ ብቻ አይደለም እሱ እኮ አሁን እሱ ታውቂያለሽ የሆነ ትንሽ ቤተሰብ ችግር አጋጥሞት የለም ይሏል።
እና በሱ ቤተሰብ ችግር አጋጥሞት ቅድም የገቢዎች ስብሰባ ላይ ነው አላልከኝ? በሱ አይ ማን ተቀበለሽ? እዚህ ጋር የሚቀመጠው ይኸውልህ አንተ ጋር በደንብ አወርተናል። ቅድም እሺ ምን ነበር ያልከኝ? እኔ እኮ ብዙ ስለሚደውል አሁን ማን ይደውል ላይ ነው አንቺ 3 ሰዎች እንደቀራችሁ አውቃለሁ። በዛን ታይም አንቺ ቆይ እኔ ብቻ ነው ማውራት የምፈልገው። እኔን አውራኝ። እኔ ወንድም እሺ ቅድም የገቢዎች ስብሰባ ላይ ነው ብለኸኝ ነበር አይደል? እሱ ስብሰባ ሄዷል። አዎ ስብሰባ ሄዷል። እሱ አሁን ስልክ ያይሽው 4-5 ስልክ ያይሽው አይደል? አይ ነው ለስልክ ብቻ ነው ያለኝ። ለምን 4-5 ስልክ መያዝ አይደለም እዚህ ጋር ይኸውልህ፣ ስልክ መያዝ አይደለም ለዚህ ልጅ የሚጠቅመው ለሰው ጋር ኮሙኒኬት እንድናደርግ በዋነኝነት ይኸውልህ፣ አሁን ይሄ ውል በ3 ወር ያልቃል ነው እንዴ? ኦልሞስት ሲደርስ አሁን በአንድ ወር በሁለት ወር ይኸውልህ 4 ወር 3 ወር የሚፈጀውን በአንድ ወር ተወልሽ ስለወጣሽ እንደዛ 9 ወር ይኸውልህ፣ ይሄ ነገር ለ3 ጊዜ ከ9 ወር እስከ 11 ወር ደርሷል። 3 ጊዜ አድሳችሁታል። ይሄ ነው አሁን ግድ ነው እንደለሷ እኮ ነው። ይሄ ውሉ አሁን ተደሱ ለሷ ነው። ለምን እንደዚህ ጭቅጭቅ ውስጥ ሳንገባ የእነዚህን ልጆች ስንት ነን ያልሽኝ? አዎ መጨረሻ ላይ አሁን የቀረነው 9 ነው። የዘጠኞቹ ልጆች 9 ነው። አጋጣሚ አንደኛው መጥራት ካስፈልገ መጥራት ይችላል። ይችላል አንደኛው ለመሰለሽ አንቺ ስልክሽ ከነማ ይሰራል ይሰራል። ሁለቱ ደግሞ ስልኳ መስራትና ለመስራት እኮ አይደለም ብር አጥ ሪካርድ አለኝ ተባዘው ስናወራበት የነበረው ሪካርድ ምናምን አይጠቅም። ይሄ ሪካርድ ነው። ይኸውልህ ለአንተ ላይ ጠቅም ይችላል ለመሰለሽ አሁን እዚህ ጋር ይኸውልህ ካንተ ምንም አልፈልግም። ወይ ብሬን ታመጣለህ ጊዜን ገለህብኛል አይደለ? ጊዜን እየገደልክብኝ ወይ ገንዘባቸውን መልሶ የነዚህ ልጆች ካልሆነ ደግሞ አልከፈላችሁም እኮ ብር ከፈላችሁ እንዴ? ይታለ ወሉ ላይ ምንድነው የሚለው? በስንት ወር እንደምትልከኝ ነበር የተነጋገረው። በ3 ወር እንደምትልከኝ ነው። መች ከፈላችሁ ነው? አንደኛ ወር ሄድኩኝ ነው። ቀስ በይ እንጂ ቆይ አሁን ቢሮ ነው ስራ። ይሄ ምንድነው? ይሄ 400 ሺህ ብር በስራ ሲሰራ ነው ቢሮ ሁላ ከበል ነው። ይኸውልህ 400 ሺህ ብር አይደለም ይሄ? አይ እኛ እንደውም ኮፒ ነው። ማተር አለ እኮ ኮፒ ነው። አይ እንደውም ቆይ እስኪ ስለዚህ ለዚህ እንደውም የእናንተ ወላ አይደለም ይሄ? ይሄኛው አይደለም። እንደውም ይቅርታ አድርጊልኝ። አንቺ እንደውም ስልክሽን ማይሰራው የላ ድርጅት ነሽ። የኛን ድርጅት እያጥላላሽ ነው። ሰው ይዘሽ የመጣሽው ለዛ ነው። እኔ ብቻ አይደለም እኛ ወዳችን እውነት ይሄ ውል የእናንተ አይደለም? ግንባራችን ፊት ለፊት እንደዚህ ምን ማውራሽ ምንድነው? የኛ ድርጅት ታውቂያለሽ አንቺ ስንት ሰው ቆይ ይኸውልህ እኔ ስለታ ብቻ አይደለም። ፍሬ ተረጋጊ። ይኸውልህ ተረጋጊ። ዝም ብዬ እኮ ልልሽ ተረጋጊ። አሁን አንቺ ምንድነው ያደረግሽውን ነገር ልንገርሽ። እንደሰማሁት ከሆነ እንደሰማሁት ይኸውልሽ ማጣራቶች ቢሮ ነው የመጣሽ። እኔን አውራኝ ስትሰጥሪ ብከፈሽ አልከፈሽ ማለት ይሄ ምንድነው? 400 ሺህ ይሄ እኮ 400 ሺህ ብር እያለ ነው። ተቀመጥና ወሬ ያውን አንተ እያስፈራራኝ ያለው ይኸውልህ እኔ እያስፈራራሁ አይደለም። 400 ሺህ የኢትዮጵያ ብር እዚህ ጋር እኮ እንደተቀበልክ ይናገራሉ። ስለ ግብር ጠየቅከኝ። ስለ ግብር የጠየቅኩ ነገር የለም። በቃ ተቀመጥና በስርዓት አዋራኝ። ይኸውልህ እውነቱን ልንገርህ፣ እኔ ጋዜጠኛ ነኝ። እውነቱን ስነግርህ የፈለክሙን እየሸወርኩ አይደለም። የፈለክሙን እኮ ይኸውልህ እዚህ ጋር 400 ሺህ ብር ከፍላለች አይደል? ይኸውልህ አንተ ጋዜጠኛ ነው። ይሄ ውል ጭራሽ የኛ አይደለም እያልካት ነው አይደል? ይሄ እንደውም ይሄ እኮ የድርጅቱ ስም ነው። የኛ እንደዚህ አይደል? በዚያ ለሚጻፈው ይኸውልሽ ይሄ የተቀበልሽው ይሄ ተሸውልሻል። እየተቀበልሽው ከኛ በፊት የነበሩ መንግስት ከኛ በፊት የነበሩ መንግስት ለኔ ያስረዳኝ። እናንተ ብቁ አይደላችሁም ለድርጅቱ በእናንተ ሰበብ እየሄደ ሰው እዛ አረብ ሀገር እየሞተ ነው አረጋችሁ እየጠፋ ተብሎ እየተባረሩ ናቸው። እናቱ ይሄ ወረቀት ይኛል ነው ሶሪ ይኸውልህ የኔ ወንድም ይሄ እኮ ወደ አውሮፓ የሚያስልክ ቆይ ውሉን የሰጠሽ እሱ ነው አይደል? ራሱ ነው የሰጠኝ። እሱና አንድ ጓደኛው ነበር። እኔ አዎ አንተ ነህ። እዚህ ጋር ሆኜ እዚህ ጋር ሆኜ ነው የሰጠኝ። በስመ አብ ኧረ ተይ አንቺ ተቀመጥና እኔ እዚህ ጋር የምቀመጠው አንዳች ነገር የለም። ሰማኝ። ይኸውልህ የእነዚህ ልጆች ገንዘብ ትመልሳለህ ወይስ አትመልስም ነው እያልኩ እና ባኮረያ ቡጭ ልገጥመኝ ነው ታዲያ። ይሄ ቢሮ እኮ ነው እና ምን ፈልገህ ነው? ይኸውልህ እኔ ካንተ ምንም አልፈልግም። የእነዚህ ልጆች ገንዘብ እንድትመልስ ብቻ ነው እየጠየኩ ያለሁት። ስለዚህ ገንዘቡን መልስላቸው በሰላማዊ መንገድ። አንተ ፈጣጣ ነህ እንዴ? ካሜራ ይዘህ መተህ ቅድም ዝም ብለህ ጋዜጠኛ ነህ። ዳር ውጣ እባክህ። አሁን ደግሞ እንዴ ይላል ያወራል። ስርዓት አግኛለሁ። ይኸውልህ ለምንድን ነው የምወጣው? ኦኬ ለምንድን ነው የምወጣው? ሰማኝ። ጋዜጠኛ ነህ ክብር አለ ምናምን። አዎ ይኸውልህ የኔ ወንድም ካሜራ አለ ካሜራ አለ። ካሜራ እይታ ውስጥ ካሜራ ውስጥ ሊሆን ይችላል። ወንጀል እንዳንተ አይደለም። ወንጀል ይሰራል ውስጥ መታል። ልዘፈን ብዬ ልደውል ልቀደድ ነው። በጣም ደስ ይለኛል። ደውል። የምሬን ነው። በጣም ደስ ይለኛል። ደውል። በጣም ደስ ይለኛል። ደውል። ጀመር ማክስ አድርጎ ጋዜጠኛ የለም። አባ ማክስ አድርጎ ጋዜጠኛ የለም። በእውነት ይኸውልህ ይሄንን ውል በስምህ የተመዘገበው ነው። በዚህ ባለቤትሽ
ባለቤት ነው። ስለሱ አይመለከትም። እኔ ወንድሜ ጠየቀውን ብቻ መልስልኝ። እኔ ካንተ ገንዘባቸውን እነዚህ ልጆች ስጣቸው። ጋርዘሽ መጣሽ ማለት ነው። ይኸውልህ የእኔ ወንድም ለቀልድ ጊዜ የለኝም። አሁን ትዛልኩ ምንም ልትገበልግብልኝ ለቀልድ ጊዜ የለኝም እያልኩ ለመስለሽ አሁን አንቺ እዚህ ድርጅት ሰጥረሽ ከሆነ አመስግነሽ የፈረምሽ ወረቀት አለ ላስረዳሽ። ማን ነበር ስምሽ? ይኸውልህ ፍሬህይወት ተሰማ ጫኔ። የቀሩ ልጆች አሉ እዚህ ጋር የፈረምሽበታል ያልከፈልሽው ብር እነዚህ ናቸው ደረሰኞቹ። እነዚህ ናቸው አይደል? ቆይ ስርዓት አለ እሱ እንደዛ አታወጣ። እነሱ ይኸውልህ እነዚህ ከዚህ ደረሰኝ የሰጡሽ ይኸውልህ 400 ሺህ ብር ነው ያክል ነገር ወስዳል። እንደዚህ አይነት ደረሰኝ ትሰጣለህ? ብዙም ብዙ እቃዎች አሉ፣ ብዙ እቃዎች አሉ። አትሰጥም። ይኸው እንደዚህ በቃ ለመንግስትም እየከፈልን እኛም አንቺ እንዳው እናቴ እንዲዩና ስላልሽ ይኸውልህ የላንተሽ ደግሞ ወርቀሽ ትመጫለሽ። ጭራሽ ደግሞ ድርጅታችን እንትን ታስባ የሆነ የእነዚህ ልጆች ገንዘብ ትመልሳለህ ወይስ አትመልስም እያልኩህ ነው። ካልሆነ ቀጥ ብለን ወደ ህግ እንሄዳለን። ማኔ አዎ አንተ የራሴ ሰማይ ህጋዊ ልትሆን ትችላለህ። ህጋዊ ንግድ ፍቃድ ስላለህ ብቻ ግን ህጋዊነትን ጠብቀህ እየሰራ ነው ብለን መደምደም አንችልም። እየሰማኸኝ ነው? ይኸውልህ መጥሪያ ምናምን የሚባል ነገር የለም። አሁን ግን ወደ ህግ ሂደን ሁሉንም ነገር ህግ ላይ ሂደን ጋዜጠኛ ከሆንክ ስነ ምግባር የሚባል ነገር አለ። ላስተምርህ አይደለም። ይኸውልህ እዚህ ቁጭ ብለህ መዝረፍ አይደለም ስነ ምግባር። ይኸውልህ ስነ ምግባርን አንተ አትነግረኝም። በመጀመሪያ ደረጃ እዚህ ጋር ቁጭ ብለህ ላሜን ጠባርጂ እኮ የትኛው ላብህ እስካሁን ካንተ ላብህን ቁጭ ብለህ ነው እንጂ ያወጣው ማለት እሺ። ይኸውልህ እኔ ወንድም ስለዚህ ይሄንን ሁሉ ነገር እኔ እንዳንተ አይነት ወንድም እንዲኖረኝም አልፈልግም፣ እውነቱን ስነግርህ። ምክንያቱም እንዳንተ አይነት አጭበርባሪ ሌባ እዚህ ድርጅት ከፍቶ ዝም ብሎ የሚዘርፍ ወንድም የለኝም። ስርዓት አርግ ሰማኝ፣ ስርዓት አርግ። እኔ ጋዜጠኛ ማለት ዝም ብሎ ከመጠጥ ቤት የመጣ ጋዜጠኛ አለ። አንቺ ይኸውልሽ ለምትናገረው ነገር ሁሉ ስነ ስርዓት ያለው ጋዜጠኛ ማለት ስነ ስርዓት ያለው በስትክክል ነው የጠየቅኩህ የነበረው። ውልህን አሳየኝ ስለ አላሳየም ያልክ አንተ ነህ። እየተረዳኸኝ ነው? ጋዜጠኛ ማለት የተማረ በአመላከት ባስተሳሰብ የሆነ የሰዎችን ማንነት ማይነቃ ራሱን ጠብቆ አማርኛ ራሱ ሲመርጥ ሲጠይቅም ራሱ የሆነ ራሱን ይቆጥሩ እንዴ። አንተ ጋዜጠኛ ሳትሆን የከተማው አሸባሪ ነው የሚይዝ። ምክንያቱም ማክስ አድርገህ ከቢሮው በጣም ቀን ይውጣ እንጂ ይኸውልህ የኔ ወንድም አሁን ቀጥ ብለህ ወደ ህግ ትሄድልኛለህ። እኔ እንዳልወስድና እንዳይከራከር በጣም ጥሩ። ስለዚህ ይኸውልህ የኔ ወንድም ወደ ህግ ትሄድልኛለህ። ወደ ህግ ትሄድልኛለህ። ውጣና እኔ መንከት አትችልም። ወደ ህግ መሄድ ትሄድልኛለህ። ይኸውልህ ውጣ። ወደ ህግ ትሄድልኛለህ። ውጣ። ይኸውልህ ውጣ። አንተ ስራ ውጣ። ምን ልታረግ? ውጣ። ምን ልታረግ? ስነ ስርዓት ያዝ። ሰው አንገት ይዛል። ስነ ስርዓት ያዝ። አንገት ይዛል። ሰው ቢሮ ከፍተህ እዚህ አትዘርፍም። ሰማኝ አስመጣሽ አንቺ ሞችን እዚህ ጋር ያመጣሽው አትዘርፍም። ታዘርፊ ነው። ሰማኝ ልብ በል። እዚህ ጋር ቁጭ ብለህ ራስን ከህግ በላይ ምናምን አታስባለህ። ራስ ስነ ስርዓት ያዝ። ያዙ ስልክህን ችግር የለውም። በጣም ጥሩ ና ቶሎ ና ቢሮ ዘርፍ ሌቦች መጥቷል። ማን ነው ሌባው? ና ቶሎ በል ቶሎ በል ትከተል ሌባው ማን እንደሆነ እሺ አረ ወይ ውድ ተመልካቾች እንግዲህ ያው እንዳያችሁት ነው ሁሉንም ነገር። እነዚህ ሰዎች ቁጭ ብለው ቢሮ ከፍተው ነው እንግዲህ የሚዘርፉት ይሄንን ህዝብ። ወደ ህግ አሳልፈን ሰጠናል። ህግ ደግሞ የሚለውን ይላል። በጣም ብዙ ነገር አለ። እንዳያችሁት ነው እንግዲህ ማንም ዝም ብሎ ኤጀንሲ ነኝ ኮንሰልታንሲ ነኝ እያለ ህብረተሰቡን እያታለለ እያጭበረበረ ነው ያለው። በትክክለኛው መንገድ በትክክለኛው ሰው እንግዲህ መሞከር የምትፈልጉ ሰዎች ካላችሁ እንደዚህ አይነት ነገር በትክክለኛው መንገድ አጣርታችሁ ሌሎችም ሰዎች እኛን ልታማክሩን ትችላላችሁ። ትክክለኛ ድርጅቶች የትኞቹ ናቸው ለይታችሁ እንግዲህ አቅርቡልን ካላችሁ በምናስቀምጠው የቴሌግራም ሊንክ እነሱን ድርጅቶች ልናቀርብላችሁ እንችላለን ማለት ነው። ይሄ እንግዲህ ትንሽ ያፈነገጠ ነገር ነው፣ ግን ያው ቢሮውም እንዲታሸግ አድርገናል። ለህግ ማሳልፈን ሰጠናል። እዛ ጋር የነበረውን ሰው እንዳያችሁት እኔ አይደለሁም እዚህ ጋር የምሰራው ሰው ብዙ ምክንያቶችን ሲደረድር ነበረ።
ያው ሁሉንም ነገር ደግሞ እዛ ሄዶ ይናገራል እንደተለመደው ማለት ነው። እኔም የድምጽና የምስል ማስረጃዎችን ለህግ አሳልፌ አቀርባለሁ ማለት ነው። በዋነኝነት ምንድነው እዚህ ጋር እኔ አላቅም ምን እንደምን ውላቸው እንኳን ዝም ብሎ በቃ በጣም የሚያስጠላ ውል ነው። አይደለም 300-400 ሺህ ብር የሚያስከፍል 10 ሺህ ብር እንኳን አያስወጣም። ጠበቅ ያለ ውል አይደለም። በተጨማሪም ቼክ የላቸውም እነዚህ ሰዎች። ያለ ምንም ቼክ ዝም ብሎ ደረሰኝ እየቆረጡ ብቻ በመስጠት ነው ይሄንን የሚያደርጉት ማለት ነው። ከእንደዚህ አይነት ድርጅቶች ተቆጠቡ የዛሬው መልእክቴ ነው። እንዳልኳችሁ በጣም ብዙዎቻችሁም ኢንቦክስ ታረጉኛላችሁ እንደዚህ ተደርገናል ሁሉ ያላችሁኝ ሰዎች አሉ። እንግዲህ ሁሉም መያዝ ባይቻልም ግን ትልቅ በደል እያደረሰና ኪሳራ እያደረሰ ያለውን ደግሞ እንደዚህ አሳደን የምንይዘው ይሆናል። ቢያንስ ግን እናንተም ተማሩበት። በጣም ሁልጊዜ እምለው ነው እህት ወንድሞቻችን እኛንም ልታማክሩን ትችላላችሁ። በመጨረሻ ግን እህታችን የምትሰጪው አስተያየት ካለ እንግዲህ እድሉን ላንቺ ልስጥሽ። እሺ መጀመሪያ አንተና በቃ ሙሉ የሚዲያውን አካል በጣም ነው የማመሰግነው። በጣም አመሰግናለሁ። የምር እንደዚህ አሁን እንደዚህ ሶሻል ሚዲያ ላይ ወጥተህ እውነተኛ ነገር ማግኘት ትንሽ ከበድ ይላል። አይደለም እንደዚህ እስከ ጥግ ድረስ ሄዶ ፍትህ ለማስከማስገኛት ድረስ እና ብቻ በጣም አመሰግናለሁ። አትሊስት እንኳን ሌሎች ሰዎች እግዚአብሔር ገንዘባችሁ እንዲመለስ የምንችለውን ሁሉ እናደርጋለን። ክሶችም ይመሰረታሉ። የምናደርጋቸው ነገሮች ሊኖሩ ይችላሉ። እንግዲህ ፈጣሪም ከፈቀደው በአጭር ጊዜ ይሄ ገንዘብ ተመልሶ ለቤተሰቦች የምትመልሽበትን አይነት ሁኔታ እናዘጋጃለን። ወይ ደግሞ ይሄ ነው ሀሳቤ ከዚህ ውጭ ሌላ የተለየ ነገር የለኝም ካልሽ ገንዘብሽን ማስመልሰን በትክክለኛው አማካሪ ወይም ድርጅት እንግዲህ እድሎችን እንድትሞክር እናደርጋለን ማለት ነው። እና ጓደኞችሽም እንግዲህ ያው ትክክለኛውን ነገር ነው ያደረግነው ይመስለኛል። ደስ የሚሰኙ ይመስለኛል። ጓደኞችሽንም ንገሪያቸው ደውለሽ ሁላቸውም መጣው ቃል መስጠት አለባቸው ክስ እንዲመሰረት ማለት ነው። እንደዛ ነው ማድረግ ያለብን። እንግዲህ ያው ውድ ተመልካቾች እንዳልኳችሁ ነው ቴሌግራም ሊንክ ይቀመጣል። በዛ ቀጥታ በመግባት ትክክለኛውን ነገር ልታማክሩኝ ትችላላችሁ። ለዛሬ የነበረኝ ፕሮግራም ይሄንን ይመስል ነበረ። ቀጣይ በሌላ ጊዜ በሌላ ፕሮግራም እንገናኛለን ማለት ነው። እስከዛ ግን በያላችሁበት ሰላም ሁኑ።